አብዛኛውን የትኛው ያግባባል የሚለውን ሐሳብ ይዞ ህዝቡን መምራት የሚችል ታጋሽ የሆነ በእውቀት ላይ የተመሰረተ ጥበብ ያለው አመራር ነው የሚያስፈልጋት ኢትዮጵያ። ገብቷል? እነዚህ አሁን ጥቃቅን ነገሮች ናቸው እያጋጩን ያሉት። አንዳንዱ ሰው ይነሳና በተአምር ይሄንን አረንጓዴ ቢጫ ቀይው ማየት አልፈልግም ይልሃል። ያ የግል ሐሳቡ ነው። ግን ህዝቡ እንዲላ ይልሃል ይመጣና ህዝቡ ይልሃል። ህዝቡ ውስጥ ይደበቃል። ህዝቡ እኮ ትዝ ብሎት የማያውቅ አርሶ አደር የኢትዮጵያ ህዝብ እንግዲህ አብዛኛው ገበሬ ነው እንደምናውቀው። ስለ ባንዲራ ምንም ትዝ የማይለው ኃይል አብዛኛው ህዝብ ሊኖር ይችላል። ገብቷል? እና ሊያስማማ የሚችል በሳል አመራር ያስፈልገናል። ጥበብ ያለው ዕውቀት ያለው ታጋሽ የሆነ መሪን ያጣ ነው። በሆነው በተናገረ ቁጥር እየተቆጣ ተነስቶ መሳሪያ አንስቶ የራሱን ህዝብ የሚፈጅ አመራር ነው በየጊዜው እየገጠመን ያለው። ገብቷል? ያ በጣም ወሳኝ የሆነ ነገር ነው። ግን በባንዲራው በተነሳ አሁን እንዳልኩ አዲስ አበባ የተባለው አንድ አማራጭ ነው። ገብቷል? ሁለተኛ ይሄ አሁን የአባይ ግድብ ደግሞ ባለፉት 10 እና 15 ዓመታት በየአካባቢው የአባይን ግድብ ያልደገፈ የለም። ከእውቀት እድሜው ለዚህ የደረሰ ኢትዮጵያን በሙሉ ተሳትፎበታል በአንድ ወይ በሌላ መልኩ። እሱ ቢደረግ ነው የሚል አስባለኝ። ቴንክ ዩ ቴዲ፣ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ አድማጫችን። እሺ ወንድሜ፣ እሺ ቲክቶክ ላይ ወዳላችሁ ሰዎች እመጣለሁ። አንድ ሁለት ሰው ተቋርጧል። ይሄ እስካሁን እርፍ ያለ ነገር ያገኘን አይመስልም፣ ግን 70% እየተጠጋን ያለን ይመስላል። አረንጓዴ ቢጫ ቀይ፣ አረንጓዴ ቢጫ ቀይ ላይ የአባይ ግድብ የሚለው እያመዘነ ያለ ይመስለኛል። ጤና ይስጥልኝ። ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ቴዳ ሰላም ነው ወይ? እንዴት ነው ወንድሜ? አለን እግዚአብሔር ይመስገን። የትኛው ነው የኢትዮጵያ ባንዲራ ሁሉን የሚያስማማ ብለህ የምታስበው? የኢትዮጵያ ባንዲራ ሊያስማማ የሚችል አሁን ከረንትሊ ያለው ጀስት ያለን ባንዲራ ስለሆነ የኢትዮጵያ ባንዲራ የትኛው ነው ከተባለ አረንጓዴ ቢጫ ቀይ ኮከብ ያለው ነው። ተቀበሏል እሱን አንተ? የትኛው? አዎ ብሔር ብሔረሰቦችን እና ህገ መንግስቱ ያስቀምጠው ስለሆነ ግዴታ እቀበለዋለሁ። ኮከቡ ሰይጣን ነው ከጥልቁ ዓለም የመጣ ነው የዛ ማሳያ ነው ለሚሉ ወገኖችስ ምንድነው ምላሽ? የሰው እንደዛ ይላል። ከዛ በፊትም ደግሞ ሌላም ደግሞ አምባሻም ነው ሲባል ነበር። ትዝ የሚል ከሆነ አምባሻ ምናምን የትግራይ ክልል አካባቢ እንትን ስለሆነ ህወሓት ስለሆነ ሲመራ የነበረው አምባሻቸውን አስቀምጠው ነው ምናምንም ይባልም ነበር። እንደዛ የሚል ትርክት ነው እንደዛ። እና ይሄ የጥልቁ ምናምን ይላል 666 ነው ምናምን። ይሄ ያው የኛ ሰው የሚለው ነገር ነው። አንድ አርቲስትም የሆነ ዘፈን ተነስቶ የሆነ ፎቶ እጁ እንደዚህ ያለው ከተነሳ አሁንም እንደዛ ኢትዮጵያ ውስጥ ተጀምሯልና መፈረጃ አለ። እንደዛ 666 እምነት ተከታይ ነው እንደዛ ነው ምናምን እያለ የሚባል ነገር አለ። ሲጀመር ይሄ እነሱ አሁን ያስቀመጡበት ምንም እኛ ላይ የሚፈጥረው ነገር የለም። ኢትዮጵያ የእምነት ሀገር ናት። በሁሉም ሃይማኖት ላይ በኦርቶዶክስም ቢሆን 24 ሰዓት ሲጸለይባት የምታድር እና ምትል የቅድስት ሀገር ናት። የፕሮቴስታንቱም እንደዛ ሳምንቱ ሙሉ ጸልዩ የሚኖር ናቸው። መስጊዱም እንደዛው እንደተለመደው እንትኑን ጠብቆ አዛን የሚልበት የሚጸለይበት ነው። ስለዚህ ይሄ እንኳን ጀስት ከእንትን ውጪ ካሉባልታ ውጪ እውነት ነው ብዬ ምድር ላይ ያለ ነገር አድርጌ አልቀበለውም። ከዚህ በፊት የሚገርመው እኛ ጋር እንደዚህ እንትን ተወያይተንበት ነበርና አሁን ባነሳችሁት እንትን ላይ የሰማኋቸው ነገሮች በቃ ብዙ ሰው ያመጣው ሀሳብ ነበረ። የሚገርም ቴዲ አንተም ቅድም አንስተዋል የዳሙ ጉዳይ አባይ እሱ ቢሆን ብለዋል። ከእንደገና ደግሞ አዲስ አበባው ሲባልና ገርሞኛል እዚህ ጋር የተነሳው እንዳለ የሁሉም ሰው
ሐሳብ እየሆነ የመጣው ማለት አንድ ላይ ይሄ አንድ አካባቢን የሚገልጽና የሆነ ማህበረሰብ የሚገልጽ ብቻ ሳይሆን ጠቅላላ የኢትዮጵያን ህዝብ እንትን የሚል ስለሆነ ሊገልጽ የሚችል ስለሆነ እንደዚህ አይነት ነገር ቢሆን ሊያስማማ ይችላል ብዬ አስባለሁ። ከዛም ውጪ ደግሞ ስንወያይ አንድ የሰማሁት ነገር ደግሞ ነበረ። አንደኛ በምክክር ኮሚሽኑ የተያዘ ጉዳይ ነው የተነሳበት ጉዳይ ነው በዚህ በአርማ ጉዳይ። ስለዚህ ግዴታ መሆን ያለበት በህዝብ ውሳኔ ነው። ይሄ ይሁን ብሎ እኛ የምናስቀምጠው ነገር የለም። ተስማምተን ከዚህ በፊት ያለው እንዳለ የሚሆን አይደለም። አሁን እንግዲህ ከዚህ በፊት እንዳለው ልጁ ያንን ማየት ማይፈልግ አለ አካል አለ። ከእንደገና ይሄንን ኮከቡን ደግሞ ማይፈልግ አለ። ስለዚህ አሁን ከዚህ በኋላ ሊያስማማን የሚችለው አረንጓዴ ቢጫ ቀይ እንዳለ ሆኖ እዛ ላይ የሚቀመጠው መደቡ ላይ የሚቀመጠውን አርማ ነው የምንወስነው እዛ ላይ ያለው በመነጋገር። ስለዚህ ያንን አሁን አንድ የሰማሁት ሐሳብ ምንድነው አንድ ታዋቂ ሰው እንደውም አሉ አይ ቲንክ ሳሊ ይሁን የሆነ ብቻ ታዋቂ ሰው ነው ያቀረበው እንትን ነበረ። ለምን ቡና ራሱ ቡና ከእንትኑ ወጥቶ ውስጡ ያለችው ፍሬዋ ቡናን ራሱ ሊገልጸን ይችላል። እሱን እንደዚህ አርማው ላይ እናድርግ ብሎ እንደውም ዲዛይን አድርጎ አቅርበዋል ይባል ነው። ቡናኛ አካባቢ የለም የሚሉ ብሔሮች ደግሞ ቢነሱስ? እንግዲህ አባርት ያው ጀስት ይሄ አንዱን ክልል ወይ አንዱን ብሔር የሚወስን እንትን የሚል ነገር አይደለም። ቡናና አይ ቲንክ አብዛኛው ብዙ ቦታ ላይ ኢትዮጵያ ክልል ውስጥ ያለ ይመስለኛል። እና እሱም እንትን ይለናል ስላሉ እሱም ያሻማ አይደለም በመነጋገር ዋናው አሁን ከትርክት ወተን እኛ እንደዚህ ተደርጎብናል ይሄን ነገር ማየት አንፈልግም ከዚህ በፊት የተሰሩትን ነገሮች ማጥፋት እሱን ጥለን ወደ አዲስ ነገር ይዘን መከተል ያለብን ይመስለኛል። ስለዚህ እሱን በመነጋገር ምናስቀምጠው አርማ ነው ወሳኝነት ያለው ነው ማለት ነው። በመነጋገር አሁን እንዳላችሁት ዳሙ አሪፍ ነው፣ አዲያው አሪፍ ነው። ጀስት እንግዲህ ይሄ ነው ያለው። እሺ ከልብ አመሰግናለሁ አድማጫችን። ቴንክ ዩ ስቴሪ እናመሰግናለን። እስኪ አሁን እዚህ ያላችሁ ሰዎች ሌላ ባንዲራ አለ ምናልባት ካላየ ነው አንግል የምታዩ ካላችሁ ትነግሩኛላችሁ። ከዚህ ጋር ምንድነው ያላችሁ ችግር? ይሄ የማይሆንበት ምክንያት ምንድነው? ይሄን ወደዚህ ላምጣ። አንዴ ይሄንን ባንዲራ የምትቃወሙ ሰዎች ምክንያት ሊኖራችሁ ይገባል። እንደው ለመቃወም ብቻ እንዳይሆን አፈርሰው። ይሄ አንድ አድማጫችን ይሄን ልኳል። ከዚህ ይሄን ባንዲራ የሚቃወማል። ይሄ ምንድነው ችግሩ? ይሄው እዚሁ ቅድም ደውሎ የነበረው ልጅ ከአዳማ ነው ምናምን ያለ ልጅ ነው የደውለው። ይሄው ይሄን ልኳል። ቅድም አዳባ አለው። ይሄንን የምትቃወሙ አላችሁ? እንደውም ሁሉም ሰው እንደ አይኑ ብሌን እንዲጠብቀው ያደርጋል አይመስላችሁ? ሄሎ ሄሎ ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። እንዴት ነህ? አለሁ እግዚአብሔር ይመስገን። ከዙፋን ኮቱር ነው፣ እስራኤል ነኝ። ዙፋን ኮቱር እንዴት ነህ? አለሁ፣ ሁሉ አማን እግዚአብሔር ይመስገን። የኢትዮጵያ ባንዲራ የትኛው ነው መሆን ያለበት ወይም የቱን ነው አንተ የምትቀበለው? እኔ እንደ አንድ ኢትዮጵያዊ የራሴ ግል አስተያየት ነው። ሁሉንም ያማከለ አሁን አንዳንድ ሰዎች ይነሱና ተነስተው የሚኒሊክ ነው የዚህ ነው ምናምን የሚሉት ነገር አለ። ሚኒሊክ አይደለም ባንዲራውን የሰሩት። ይሄ የሁላችንም የኢትዮጵያኖች አረንጓዴ ትርጉሙ ምንድነው? ሀገራችን አረንጓዴ መሆኗን ነው። ቢጫ ሰላማዊ ሀገር መሆኗን ነው። ቀይ የሚያሳየው በደማችን አባቶቻችን በደማቸው ያስከበሯት ኦሮሞውም፣ ትግሬውም፣ አማራውም፣ ደቡቡም፣ ከምባታውም፣ ሀዲያውም ሁሉም ያቆማት አገር ነች። የአንድ አገር አይደለችም ኢትዮጵያ።
የአንድ የሆነ የተለየ ሰው ያለባት ወይ የትግራይ ወይ ኦሮሞ ወይ አማራ ብቻ አይደለችም። ስለዚህ አረንጓዴ ቢጫ ቀዩ ቢሆን ደስ ይለኛል። ግን ተነስቶ ለምሳሌ ኮከቡ የተደረገበት ምክንያት ያው ቴዲ አንተም እንደምታውቀው የኢሉሚናንቶች የሚጠቀሙት አርማ ነው ኮከቡ። ይሄ ደግሞ ህዝቡ ወደ መሬት ወርዶ መንግስት አይሆንም እያለ ባንዲራው እየተረገጠ ወይ ደግሞ ሌላው ተነስቶ ጊዜ ሰጥቶኛል ብሎ እየረገጠ እንትን እያለ ሳይሆን ህዝቡን የሚያስማማው ምንድነው? የትኛውም የኢትዮጵያ ብሔር ብሔረሰቦች ተሰብስበው የድምጽ መስጫ ተደርጎ ገለልተኛ አካል ባለበት ህዝብ ድምጽ መስጫ እንዲሰጥ ነው እንጂ ኮከቡን እኔም እንደ አንድ ኢትዮጵያዊ አልስማማበትም። ለምሳሌ አንተ ያመጣኸው አለ እንደኔ ሙሉ ያኛው ቢሆን ደስ ይለኛል። ግን ህዝቡስ ምንድነው የሚፈልገው? የህዝቡ ከትንሽ እስከ ትልቅ ድረስ ለአቅመ አዳም ለአቅመ ሔዋን የደረሰ ሁሉ ተሳትፎበት የሚፈልገው የትኛውን ባንዲራ ነው የሚለውን ነገር መነጋገር አለበት። እንደኔ ካልከኝ ግን አረንጓዴ ቢጫ ቀዩ ቢሆን ደስ ይለኛል። እሺ ምልክቱ አንተ እንዳልከው ምልክቱ በማወቅ የሚሆን ባለማወቅ ከጥልቁ ዓለም ጋር ተመሳሰለ እንበል። ቁም ነገሩ ያለው ትርጓሜው ላይ ነው። አንቀጽ 3 ላይ የተቀመጠው 3:2 ላይ በሰማያዊ መደብ ላይ የተቀመጠው ኮከብ የብሔር ብሔረሰቦችንና የሃይማኖት እኩልነትን ለመግለጽ ነው ይላል። ትርጓሜ ካየን ከዚህ ትርጓሜ ጋር ችግር አለ። አሁን እነሱ የብሔር ብሔረሰቦችን የሚሉት ኮከቡ የቱ ጋር ነው ብሔር ብሔረሰቦችን የሚያመለክተው? ለምሳሌ ሁሉንም አካባቢ እንውሰድ ብትል ደቡብን እንውሰድ ብትል ደቡብ ኦልሞስት ከ30 ምናምን በላይ ከ35 ከ36 በላይ ብሔር ብሔረሰቦች የሚኖርባት ሀገር ነች አይደል? ደቡብ ብቻዋን ሐዋሳን ትይዛለህ፣ ሲዳሞን ትይዛለህ፣ ይሄ ጊዶሌ፣ ሸሌ፣ ጋሞ፣ ኮንሶ፣ ሐመር፣ በና፣ ጸማይ ምናምን ስትይዝ እነዛም አናሳም ይሆኑ አንድ ምጠላው ስም አለ። አናሳ ብሔሮች አናሳ ሲጀምር ገና ህገ መንግስቱ ሲሰራ አናሳ ብሔር ተብሎ የለም። ሁሉም የህዝብ ቁጥራችን ሊጨምር ይችላል። አማራው እኔ አሁን አማራ ነኝ። እንደ አማራነቴ ግን አማራ ስለሆንኩኝ ደቡብ ያለው ይጨቆን የሚል ደግሞ የለም። ሙርሲውም ድምጽ መስጠት አለበት፣ ሐመሩም ድምጽ መስጠት አለበት። በፌዴሬሽን ምክር ቤት ትርጓሜ አናሳ ማለት በአስተሳሰብ ወይ በሌላ ነገር ሳይሆን ቁጥርን ለመግለጽ ታስቦ ነው ይላል። እሱ ነው የሰዎች ሜንታሊቲ ላይ ግን ቴዲ የሰዎች ሜንታሊቲ ላይ ምንድነው የሚፈጥረው? አንድ ሰውን ተነስተህ ሄደህ አናሳ ብሔር ስትለው ምንድነው የሚያመጣው? ትክክል ኢምፓክቱ ምንድነው ነው? ገብቶሃል? የሚያመጣቸው ጭንቅላታቸው ውስጥ ወስዶ የሚወጥፍባቸው ነገር አለ። ተያይዞ ደግሞ የተሰራው ነገር ደግሞ በጣም መጥፎ ነገር። እኔ ቱሪዝም ሴክተር ላይ ነኝ፣ ፖለቲከኛ አይደለሁም። ግን ቱሪዝም ላይ የተሰራበት ህዝቡ ላይ የተሰራበት ነገር በጣም መጥፎ ነው። ይሄ ባንዲራ ያማራ ነው። ማን ሰጠው ለአማራው ብቻውን እንዴ? ያንተም ነው፣ የኔም ነው፣ የሷም ነው፣ የኛ ነው፣ የሁላችንም ነው። ህዝቡ አረንጓዴ ቢጫ ቀይ ሲይዝ ልታስተምረው ይገባል እንጂ በጉልበት ልደበድበው ልጨፈጭፈው ልትረግጠው ግን አትችልም። ተነስቶ አሁን ቅድም የተናገረው ልጅ አይ ቲንክ ሞጊልዳ የሚባል ልጅ ይመስለኛል። አንዳንድ ጊዜ የምንናገራቸውን ነገሮች ማወቅ ከምኒልክ ጋር ምን ያያይዘዋል? ምኒልክ እኮ የዘመቱት ለአንድ ብሔር አይደለም የዘመቱት፣ ተነስ ብለው ህዝቡን አነሳስተው ጾናም ይሁን አባጅፋርም ይሁን ከየትም ያሉት ተነስተው ከወራሪ ኃይል አገራችንን የጠበቁልን። ምኑን ነው የምጠላቸው? አባጅፋርን አክብረህ ምኒልክን ስጠላ ያሳፍራል እንዴ? አባጅፋርን አክብረህ እንዴት ምኒልክን ትጠላለህ? እሺ አንድ ህዝብ በታሪክ አጋጣሚ ተበድያለሁ ካለ አልተበደልክም ማለት ትክክል ይሆናል? አልተበደልክም ማለት ትክክል አይሆንም። ግን የጋራ አገር ስላለን ይቅር መባባልነትና ወንድምና እህትማማችነትን ማምጣት የትኛው መንግስት ይበድላል እኮ። አሁን በዚህ ምድር ይሄ መንግስት እየበደለ ነው። ይሄ መንግስት ሲበድል ግን ኦሮሞ ነው የበደለው ማለት ይቻላል እንዴ? አይቻልም። ምስኪን ኦሮሞዎች አሉ፣ ምስኪን ትግራዮች አሉ፣ ምስኪን አማራ አለ፣ ምስኪን ደቡብ አለ። እንደነገርኩ አብይ አህመድ ስለበደለ
የኦሮሞ ህዝብ በደለኝ ብለን የሆኑ ግሩፖች ስለበደሉ ጠቅላላ የኦሮሞ ህዝብ ጥፋተኛ ነው ብሎ የኦሮሞን ህዝብ ላይ ግን ፍርድ መፍረድም ኃጢአት ነው፣ ትክክል አይደለም። ኦኬ እኔ የሚያስማማን አንድ ሀገር ነው ያለችን፣ ከሷ ውጭ ሌላ ሀገር የለንም። አንድ የሚያደርገን መንገድ ብንሄድ ጥሩ ነው ባይ ነኝ። ከልብ አመሰግናለሁ ዙፋን። ታንኪዩ አመሰግናለሁ ለማለት እግዚአብሔር ያክብርልኝ። እሺ ሄሎ ጤና ይስጥልኝ። ደህና ይስጥልኝ። እንዴት ነው? አለሁ እግዚአብሔር ይመስገን። የኢትዮጵያ ባንዲራ ይሰማል? በደንብ ይሰማል። የኢትዮጵያ ባንዲራ የትኛው ነው ያንተ ምርጫ? የእኔ ያው አረንጓዴ ቢጫ ቀዩ ነው ምርጫ። ኮከብ የሌለበት አረንጓዴ ቢጫ ቀዩ ቢሆን ይሻለኛል። ልሙጥ የሚለው ነገር ግን ኮከቡ ለምንድን ነው የምታነሳው? አረንጓዴ ቢጫ ቀዩን ኮከብ ነው የምትለው? አረንጓዴ ቢጫ ቀዩ ነው። አረንጓዴ ቢጫ ቀዩ ነው። ምንም ኮከብ የሌለበት ነው አይደል ያልከኝ? የምመርጠው አረንጓዴ ቢጫ ቀዩ ነው የምመርጠው። ኮከቡን የምታነሳው ለምንድን ነው ብለው ቢጠይቁ ምንድን ነው የምትለው? ያ ኮከቡን የማነሳበት ምክንያት አንደኛ እንዳልከው በብዙ ህብረተሰብ ደረጃ የኢሉሚናቲ ምልክት ነው ይላል። ሁለተኛ ደግሞ አሁን ይሄ ህገ መንግስት የሚባለው ራሱ እዚህ ደረጃ ያበቃን ይሄ ህገ መንግስት የሚባለው ነው። እያባላንም በዘርም ከፋፍሎ ለዚህ ደረጃ ያበቃን ይሄ ኮከብ ከተፈጠረ በኋላ እዛ ኮከብ ከተገባበት በኋላ ነው ብዬ አምናለሁ። እንደ ታሪክም ደግሞ ስንሄድ ብዙ አገራችን በአንድነትም ደረጃ ሆነ ብዙ ታሪክ የተሰራበት ባንዲራ አረንጓዴ ቢጫ ቀዩ ስለሆነ እሱ ቢሆን እመርጣለሁ።